በዚህ ልክ ለምንድነው መጥፎ የሆነችባት አላቅም። የባለህትና የወንድም ሚስት ለምንድነው የማይስማሙት? በቃ ሁሌ ጦርነት ነው በዚህ ጉዳይ ላይ። የትም ቦታ ሄዳችሁ ስታዩ ቲክቶክ ላይ ብገቡ ዩቲዩብ ላይ ብገቡ በዚህ ጉዳይ ላይ አይጥና ድመት ናቸው። ለምንድነው? እኔ ራሱ ሁሌ የማይገባኝ ጥያቄ ነው ወላሂ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድና የተከበራችሁ የዩቲዩብ ቤተሰቦቼ ሁሉ ሰላም ሁሉ መልካም እንዴት ናችሁ? በመጀመሪያ ግን እንድታውቁልኝ የምፈልገው ምንም አይነት ቪዲዮ ስለቅ ኤዲት አላረገውም። እኔም ፊቴን ምናምን ኤዲት አላረገውም፣ እንደወረደ ነው ቪዲዮ ኤዲት ማረገውና አንዳንዴ ኤዲት አርጊው ምናምን እያሉኝ እኔ የሌለኝን ነገር እንዳለኝ አስመስዬ ቪዲዮ መልቀቅ አልፈልግም። ሪል ቪዲዮ ነው የምለቀው። በዚህ ይቅርታ ጠይቃለሁ። የዛሬው ባሌ ታሪካችን ባለፈው አንድ ቪዲዮ ለቅቄ ነበረ። የባሌ እናት ለኔ አልተመቸችኝም አብረን እንኖራለች ምናምን የሚል ቪዲዮ ሰርቼ ነበርና በዛ ቪዲዮ ላይ ያንን ያዩ እህቶች በጣም ብዙ የህይወታቸውን ታሪክ በውስጥ አካፍለውኛልና እስኪ ዛሬ ደግሞ የአንዷን ታሪክ ላካፍላችሁና እናንተም አስተያየት ስጡበት። አስተያየት ስትሰጡ በስድብ ባለው መንገድ ሳይሆን እንደራሳችሁ ብትሆኑ ወይ ደግሞ በዚህ መንገድ ያለፋችሁ ሰዎች ስርዓት በተሞላው መልኩ አስተያየት እንድትሰጧት ነው የምትፈልገው። የዛሬዋ ባሌ ታሪካችን ደግሞ በባሏ እህት የተደረገችውን ታሪክ ነው የምነግራችሁ። እስኪ እስከመጨረሻው ተከታተሉ። በዚህ አጋጣሚ መናገር የምፈልገው እኔ ታሪክ ብዙ ማስረዳት አልችልም፣ ነገር ግን በቃ ቀጣጥላችሁም ቢሆን ስሙት። ዛሬ ባለ ታሪካችን እንደዚሁ ያንን የለቀኩትን ቪዲዮ አይታ በውስጥ ነው በዋትስአፕ ነው ሪከርድ አደረገችልኝ። ምን አለች መሰላችሁ? ኢትዮጵያ ነች ያለችው ልጅቷ፣ አሁን ኢትዮጵያ ነች ያለችውና የባሏ ቤተሰቦች ገጠር ነው የሚኖሩት እና ልጅቷ ደግሞ ወደ ከተማ ወጣ ያለ ወደ ከተማ ቦታ ነው የምትኖረውና እንደዚሁ ባለትዳርና የሁለት ልጆች እናት ናት እቺ። እና ባለቤቴ እህቴን እኔ ጋር እንድትማር እህቱን እኔ ጋር እንድትማር ያመጣታል አለች። መጀመሪያ አካባቢ ማሻአላህ በጣም ጥሩ ነበረች አለች። አሁን የዘጠነኛ ክፍል ተማሪ እንደሆነች ነው የነገረችኝና እኔ ጋር መጣት እኔ ጋር እንድትማር ማለት እነሱ ያሉበት ገጠር ስለሆነ ትንሽ ካሻለ ወዳለበት ወደኛ ጋር ወደ ከተማ እንድትማር አመጣት አለች። እና በዛውም ደግሞ ወልጄ ስለነበረ እንድታግዘኝ እኔም ስራ ቢሮ ስለምውል እንድታግዘኝም እና ደግሞ እዚህ መታ እንድትማር ነበር ያመጣት አለች። ነገር ግን ቤት ውስጥ ምንም ነገር አታግዘኝም፣ ምንም ነገር ሳረግ አያስደስታትም። በቃ እኔ ጋር በጣም ጸብ ሆነ ቤት ውስጥ በቃ ልክ እንደ ወንድ ልጅ በልታ መውጣት እንጂ ምንም ነገር ስራ የሚባል ነገር አታግዘኝም። የፈሰሰ ውሃ እንኳን ቀጥ አታረግም። በዚህ ጉዳይ ላይ ባሌ ጋር ብዙ ጊዜ ተነጋገርን። እንድታግዘኝም ንገራት ብለው እሱ ፈቃደኛ አይደለም። እኔ አራስ ነኝ ማለቴ ልጅ ወልጄ አራስ ሁኜ እንኳን አንድ ቀን ውሃ ቀርታልኝ አታውቅም። በቃ በልታ ጥታ መውጣት ነው። ከጧት ትምህርት ቤት ትሄዳለች አለች። ዙሁር ላይ ነው ያው ትምህርት ቤት 7 ሰዓት ነው የሚለቀቁት። ከዛ በኋላ ግን ከሰዓትም ጓደኞቼ ጋር እያለች መውጣት እንጂ የፈሰሰ ውሃ ቀጥ አታደርግልኝም። በዚህ መሃል ባለቤቴ ጋር በጣም ብዙ ነገር ተነጋግረናል። ባለቤቴን እንዳልናገረው በጣም ጥሩ ሰው ነው። እሷም ግን እኔ ጋር አለች ታግዛታለች ነው የሚባለው። ቤተሰቦቿም እንደምታግዘኝ እንዲሁም ደግሞ ባለቤቴም እንደምታግዘኝ ስራ እንደምትሰራ ነው የሚያስቡት። ባለቤቴ ጧት ወጥቶ ማታ ነው የሚገባው። ልክ እሱ ወንድሟ ልክ ሲመጣ ቤት ውስጥ በቃ ልክ ስራ እንደመስራት ምናምን አክት ታረጋለች። ነገር ግን ቤት ውስጥ ምንም ነገር የምታግዘኝ ነገር የለም። እናንተ ብትሆኑ ምን ታረጋላችሁ? አላባራት በምን ምክንያት ብዬ ላባራት? በዚህ ጉዳይ ብዙ ጊዜ ባለቤቴ ጋር ብንነጋገርም ግን ምንም መልስ አላገኘሁም። እኔ ሰርቼ መቀለብ ሆነ እንደ ሴት ብታግዘኝ ምን አለ? በዛ ላይ ደግሞ በጣም ነው የምትቀናው። በእኔ በጣም ትቀናለች። ለብሼ ስወጣ ምናምን ብዙም ደስ አይላትም። ብቻ ግን ወንድሜን የምታገባው ይመስል ወንድሜን በማግባት የራሱ ትቀናለች። ብዙ የማላወራሽ አለኝ ነው ያለችኝ። እስኪ እናንተ ብትሆኑ ምንድነው የምታደርጉት? ምናልባት ይሄንን ማለት አሁን የልጅቷ አባባል ከሪከርዷ ላይ እንደተረዳሁት ምንድነው እሷ ጋር ነው መታ እየኖረች ያለችው። ነገር ግን ቤት ውስጥ ምንም ነገር አታግዘኝም። በቃ በልታ መውጣት ነው። ከሰዓት ደግሞ ጓደኞቼ ጋብላ ትዞራለች። እኔ ልጅ አዝዬ
በቃ እኔ ልጅ አዝዬ ነው የምሰራው፣ ልጅ ይዤ ነው እያንዳንዱ ነገር የማደርገው። ነገር ግን እሷ ምንም ነገር አታግዘኝም። እኔ ጋር እስከኖረች እስካለ ምን ታግዘኝ? በምንም ነገር የምታግዘኝ የለም። ሰራተኛ እንዳላመጣ ባለቤቴ እሷ አለች ይለኛል፣ እሷ ደግሞ አታግዘኝም። ምን ይሻለኛል? አላስወጣት ባለቤቴ ጋር እንዳልቀያየም ፈራሁ። እኔ ጋር ዝም እንዳልላት እንደምታዩት በጣም በዛ ላይ ደግሞ በጣም ዱርዬ ነገር ናት አለች። ብቻ ብዙ ማውራት ፈልጋ ያላወራች ነገር ያለ ምን ላርጋት? ላባራት ወይስ ደግሞ ዝም ብዬ ልቀመጥ? እስኪ ከህይወታችሁ ተሞክሮ ከባላችሁ እህት ጋር አንድ ቤት ተስማምታችሁ የምትኖሩት እንዴት ነው? ይሄንን ጠይቂልኝ ብላኛለች። እስኪ እናንተ እንዴት ነው በዚህ ጉዳይ ላይ ተስማምታችሁ ከባላችሁ እህት ጋር አንድ ቤት የምትኖሩት? እናንተ መጫቱ ናችሁ፣ እሷ ቤቱና ምንም ነገር ማታግዛችሁ ከሆነ ልጅ ያዝላችሁ ቤት ስራ የምትሰሩ ከሆነ እሷ አንድ ወንድ ልጅ በልታ የምትወጣ ከሆነ ምንድነው የምታደርጉት? ይሄንን ነገር ከራሳችሁ ከህይወት ተሞክሯችሁ ከላይፋችሁ እስኪ ይሄንን ኮሜንት ላይ ለዚችም ለልጅ የባለፈውን ኮሜንት እያነበብኩ ነበረ። ማሻአላ ከራሳችሁ ከህይወት ተሞክሮ አካፍላችኋታል። ኮሜንታችሁን አንብባ አመስግኝልኝ ብላኛለች። በጣም ቴንኪው ብላለች። ምንም ስድብ ምንም ስርዓት በተሞላው መንገድ ነው የመለሳችሁላት። በጣም ነው የማመሰግነው። ለዛም የዚችንም ደግሞ እስኪ ኮሜንት ላይ የባለ እህት ጋር አብራችሁ የምትኖሩ እህቶች ምናልባት ትኖራላችሁ። በምን አይነት ጥበብ ነው አብራችሁ የምትኖሩት? በጣም ስራ ትፎካከራለች፣ ምንም ነገር እንደማትሰራ ነው የነገረችኝና በምን መልኩ ነው አብራችሁ የምትኖሩት? እስኪ ይሄንን ኮሜንት ላይ ስርዓት በተሞላበት መንገድ ኮሜንት ላይ ያስቀምጡላት። እኔ እንደ ሐሳብ እኔ አላቅም፣ ብቻ እኔ ባለህም እህት ጋር በሉት የሷም ዘመድ ጋር በሉት እኔ አንድ ቤት መኖር የሚባለው ነገር እንደራሴ አልስማማም። ማለት በቃ ሌላ ሰው እዛ ቤት ውስጥ ሲገባ የሆነ የማትግባቡበት ነገር ይኖራል። ማለት በሐሳብ ላትግባቡ ትችላላችሁ፣ በስራ ላትግባቡ ትችላላችሁ፣ ብቻ በሆነ ነገር አትግባቡምና መቃቃር ይመጣል። እኔ የባል ቤተሰቦች የሚሆኑ የሚስት ቤተሰቦች የሚሆኑ ማንኛውም ሰው በየማስበው በርቀት ሲሆን ነው ጥሩ። አንድ ቤት ከተኖረ በጣም ከባድ ነው። የማትግባቡበት ወይም የማትስማሙበት በስራ ራሱ ላትስማሙ ትችላላችሁና ሁሉንም በርቀት ሆኖ እየተከባበሩ በርቀት እየተዋደዱ መኖር ነው የሚሻለው ብዬ ነው የማስበው። የእናንተን አላቅም። አንድ ቤት በዚህ ጉዳይ ላይ በተለይ እኔ በአካል የሚያየሁት ነገር አለ። የባሏ እህት ጋር እየኖረች እንደዚህ በጣም ብዙ ስቃይ ብዙ በደል የደረሰባት ሚስት አውቃለሁ። ብዙ ነገር እያደረገቻት እየበደለቻት ማለት በቃ ወንድሟን ሁሉ ማግባቷ እንዳላስደሰታት ሁሉ አይቻለሁና ምናልባት ይሄ ከእናንተ ከህይወት ተሞክሯችሁ እና ደግሞ የባለ እህቶች ለምንድን ነው መጥፎ የምትሆኑት? የባለ እህቶች ለምንድን ነው ወንድማችሁ ሌላ ሴት ሲያገባው ውስጣችሁ ደስ የማይለው? እና እስኪ ምናልባት እዚህ ላይ የባለ እህቶች ይሄን ኮሜንት ይሄን ቪዲዮ ታዩታላችሁ ይሄንን ኮሜንት ቪዲዮ ታዩታላችሁ ብዬ አስባለሁ። እና ለምንድን ነው የባለ እህቶች ወንድማችሁ ሲያገባ ለባለ እህታችሁ መጥፎ ነገር የምታስቡት? እንዳውም በቃ ፒስ ሆናችሁ ጓደኛ ሆናችሁ እንዳውም ከዛ ከሊ ጎን መሆን ሲገባችሁ አብዛኛው በቃ ወንድማችሁን የምታገቡት ይመስል ለወንድማችሁ ያገዛችሁ ያችን ሴት የምትጠሉ በጣም ብዙ ልጆች አላችሁና እኔ ቪዲዮ የምትከታተሉኝም ለምንድን ነው ይሄ ጥያቄ? ወንድማችሁ ያገባ እህቶች ትኖራላችሁ እኔን የምትከታተሉኝና ለምንድን ነው ክፉ የሆናችሁት? ለምንድን ነው በዚህ ልክ ክፉ የምትሆኑት? ወንድማችሁ ሲያገባ ወንድማችሁን እናንተ አታግቡት። እናንተ ጋር ይኖር ምንም ብትወዱት ምንም ለዛ ለሰው ትልቅ ሪስፔክት እንኳን ቢኖራችሁ እናንተ አታገቡትም። ወንድማችሁ ሊሆን የሚችለው ወንድማችሁ ብቻ እንጂ የትዳር አጋራችሁ አይደለም። ግን ሌላ ሴት በህይወቱ ስትገባ እናንተን የጠላችሁ ይመስላችሁና በቃ ምንም ለእናንተ ለዛ ለምትገባ ሚስት ሪስፔክት የሚባል ነገር የላችሁ። ለምንድን ነው? በእርግጥ አንድ ላይ ደግሞ ስትኖሩ ለምንድን ነው በዛች በልጅ የምትቀኑት? ያቺ ልጅ በቤቷ በትዳሯ እንደፈለገች መሆን ትችላላችሁና እኔ ነኝ መሪ የምትሉ ሁሉ አላችሁ። ለምን? ይሄንን ኮሜንት ላይ አስቀምጥልኝ። ማለት እንደ ጥያቄም ስለሆነ እኔ እንደዚህ በውስጥ ከሚዋሩ ብቻ ሳይሆን እዚሁ ባለሁበት አካባቢ ሚስትና የባለ እህት በጣም እንደዚህ በጣም የተለያዩ ናቸው። በቃ በጣም የተለያዩ ሆድና ጀርባ ናቸው። አንድ ሰው እንኳን የባለ እህት ማሻአላህ የሚል ሰው አታገኙ። እሷም ደግሞ የባለ እህት አውዚ ቢላ ነው የምትለው፣ ሚስቲቱም የባለ እህት አውዚ ቢላ ነው የምትለው፣ እህቲቱም ደግሞ የወንድሜ ሚስት አውዚ ቢላ ነው የምትለው። በቃ አይዋደዱም። ለምንድን ነው ሚስት ለምንድን ነው የባሏን እህት አውዚ ቢላ የምትለው የምትጠላት? እህትስ ለምንድን ነው የወንድሟ ሚስት የምትጠላው? እኔ ብዙ ጊዜ ይሄ ነገር ጥያቄ ይሆንብኛልና ደግሞ አይግባቡም እኮ አንድ ቤት ከሆኑ በቃ አይጥና ድመት ነው። ስራ አታግዝም። በተለይ እህቲቱ ደግሞ ምንም ነገር አሰራም ቤት ውስጥ የሆነ በቃ ቤቱን እኔ ካልመራሁ ነው የሚሉት አብዛኞቹ የባል እህቶች
በጣም አስቸጋሪ ነው ባህሪ ያላቸውና እስከዚህ እኮ እዚህ የምትከታተሉ ቪዲዮ ላይ የባል እህት የወንድማችሁ ሚስት ጋር ለምንድን ነው እኔ እንጃ እኔ እንትኑ ራስ አባባሉ ራሱ ከበን እና ለምንድን ነው በዚህ ልክ እንደዚህ መጥፎ የሆናችሁት? ይሄንን ኮሜንት ላይ መልሱልኝ። እና ይሄ ነው የዛሬ ቪዲዮ። እህቴም ጥያቄ እሱ ነው። ምን ላድርጋት ነው? ላስወጣት ወይስ ደግሞ ዝም ብዬ ልኑር ነው? ተሰቃየሁ ነው ጥያቄዋና እናንተ ደግሞ እንዴት እንደምትመልሱላት አላውቅም። በእርግጥ እኔ ታሪክ ማስረዳት እንደዚህ መናገር ቢያን ያክል እኔ አልችልበትም። እና ደግሞ እያዘዛችሁ ትራስ ልብስ፣ አልጋ ልብስ፣ መጋረጃ ምናምን እያዘዛችሁ እና ይሄ ልላችሁ ነው። ሰላም አለይኩም ወአለይኩም ሰላም